ቁጭ ብዬ ደግሞ መወያየት ያለብኝ እንወያያለን። እንግዲህ እንደተመለከታችሁት ቪዲዮ ሰርቶ ነበር። ካላችሁ ደግሞ ሳብስክራይብ ማድረግ እንዳይረሳ። ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ አድርጉ። መልካም። ለማንኛውም እስኪ የሚፈጠረውን ነገር ትንሽ ጭንቀት ውስጥ ከቶኛል። ያው ለማንኛውም ስንገናኝ የሚፈጠረው ነገር አብረን ምን ይሆናል። በተረጋጋ መንፈስ ተረጋግቼ በኖርማል ላወራው እሞክራለሁ ሳይሆን እንደዛ ነው የማወራው። ስለ ተገናኘንበት ጉዳይ ስናወራ ያው መረጃም ማስረጃ ማለት የምንሰበስበው ሁለታችን እና ስለተፈጠረው ነገር ሁለታችን ላይ የሆነ ስለማገር ሞክሬያለሁ እኮ ፍቃደኛ አልሆንክልኝም። ማስረጃዎች እየተላክልኝም ነበር። ለእኔ መላክ አይቀልም ነበር። ይኸውልህ ላሳየህ እያልኩ ነው። ማስረጃ አለኝ ናና ይኸውልህ የተላከልኝ ነገር አለ እናውራ ስላለን ሁለቱም ጋር መሄድ ብቻ ሳይሆን እኔም ቢያንስ እንኳን ቁጭ ለማናገር ይኖርብህ ነበር። ላናገር ሞከርኩኝ አይደል? ማስረጃዎች ማለት ነው። ሰው ተበደለ ከጠራኝ ለምንድን ነው የማልገባው? ልታወራ ነው የመጣው አይደለም? ሰው ተበደለ ካላለኝ ለምንድን ነው የማልገባው? ልታወራ ነው የመጣው። ልታወራ አሁን አውጥተህ ትወርዳለህ። ትሰማኛለህ? እንድናገር ነው ሆነ ግን እንድናገር። ስለዚህ እንናገር ሁለታችን። ስሜታዊ የሆነ ስሜታዊ አታርግ። ተረጋግተን ሁለታችንም የተፈጠረው ነገር እንናገርበት። ልታወራ ነው የመጣው። እሺ ንገረኝ። ማለት ያለብን ነገር ተናገር። ችግር የለውም። እኔ አንድ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። የዛሬው ግን እናንተ እርግጠኛ ነኝ ይሄ ቪዲዮ ስታዩ ስትሰሙት እንግዲህ የሚያናድዳችሁም ሊሆን ይችላል። ልዑል ምን እየሰራ እንደሆነ እንግዲህ ዘላለም ሚኪ በድብቅ ልዑልን የልዑል ዘመድ አክስት ወይም ዘመዶች ብቻ የሚሰሩት ልዑልን በምን ሊያጠምዱት ነው? ምንስ ሊያደርጉት ነው የሚለውን እንግዲህ ልዑል ሳያቅ እነሱ እየተከታተሉ ውሏቸው ከማን ጋር እንትን እንደሚሉ ምናምን ዘላለምና ሚኪ በድብቅ እየተከታተሏቸው ነው። እንግዲህ ዛሬ ማን እንደነገረው ለልዑል አላቅም። ዘላለም በድብቅ እየተከታተለክ ነው ብለው መቼም ሰው ዋሽቶ ያስታርቃል፣ የኛ ሰው ዋሽቶ ያጣላል። እና ለልዑል ሂደው ይነግሩታል። ልዑል እሳት እንዴት እኔን ትሰልላላችሁ? የኔን ቤተሰቦች እንዴት እኔን ሳታስፈቅዱ እንትን ትላላችሁ ብሎ ለራሱ ለልዑል ደህንነት ብለው ራሳቸውን አደጋ ላይ ጥለው እንትን እያሉ እንዴት አደርጋለሁ ብሎ ከዘላለም ጋር መልሶ ገና ማን ነው የኤርሚያስ አልበቃ ብሎ ገና ከዘላለም ጋር ያልሆነ ቃላት ተናገረ። እነሱ ደግሞ በጣም ተናደደ። ታውቃላችሁ፣ ዘላለም በጣም ተናደደ። አንደኛ ነገር ይህን ነገር የነገረው ልጅ ከራሳቸው ጋር የሚሰራ እነሱ እየተከታተሉክ ነው ብሎ የነገረው የእነሱ ሰው ነው። ዘላለምም አውቆታል ልጁ ማን እንደሆነ። ከዘላለም ጋር ትንሽ እንትን ናቸው፣ ጸብ ናቸው። ግን ደግሞ ልዑልን ነው የጎዳው እንጂ ዘላለምን የጎዳ መስሎት ነበረ። ልጁ ለልዑል ደህንነት ሲባል እነዚህ ሰዎች እያቀረቡት ያሉት ሰዎቹ እና በዛሬው እኔ እንደኔ መቼም ሁላችሁም እያያችሁ ትፈርዳላችሁ። ዘላለም ማነው ስሙ ሚኪ ለሱ ለደህንነቱ ሲሉ ነው እንግዲህ እየተከታተሉ እንትን ያሉት እንጂ እሱን እንትን ለማለት ምናምን ፈልገው አይደለም። ግን እሱ ልዑል በጣም አበዛው እንዴ! ጓደኞቹን በሙሉ ማናችሁንም እርዳታችሁ አያስፈልገኝም፣ በራሴ መቆም እችላለሁ። ኤርሚያስን እንደዛ አለ ተባለ፣ ኦኬ ተናዶ ይሆናል ብለን ምናምን አለፍነ። ዛሬ ደግሞ ለራሱ ሲሉ እየተከታተሉለት ያሉትን ሰዎች ቤቱ ድረስ ዘላለም ቤት ድረስ ሂዶ ነገር በደላላ እንደው እኔ አንደኛ ነገር ይሄ ሾካካ የሆነ ልጅ ለምን ለልዑል እንደነገረው አላውቅም። እነ ዘላለም እየተከታተሉህ ነው ምናምን ብሎ እንትን ለማለት እነሱ ሁለቱን እንትን ለማለት ፈልጎ እንጂ መናገርም አይችልም ነበር። ግን አንዳንድ ሰዎች የራሳቸውን እንትን ትተው የሰው እንትን ሲያጠኑ አሁን ይሄ ልጅ ለልዑል የነገረው ደህና ሰው መስሎ ነው። ከነሱ ጋር የሚሰራል፣ እነሱ ጋር መረጃ እንትን ይላል።
ግን ደግሞ በእንትን ደግሞ ደውሎ ደግሞ እንደዚህ እንደዚህ እኮ የተከታተሏት ነው አክስትህንም አንተንም ዘላለምና ማን ነው ሚኪ ያላለ አጅሬ ደግሞ እንዴት እኔን ሳያስፈቅዱ ቤተሰቦቼን እስካሁን ድረስ ቤተሰብ ሲል ሰምቼው አላቅም። ልዑል እንደዚህ ከልዑል አንደበት ነው የወጣው ብዬ ትደነግጣላችሁ። እኔ ኦልሬዲ ቪዲዮን አሳያችኋለሁ ከዘላለም ጋር ጭቅጭቅ እንትን ሲሉ ሲጨቃጨቁ ምናምን የተቀረጸ ከጀርባ አለ ከካሜራ እንትን እሱን በትንሹ አሳያችኋለሁ። ዘላለም ማን ነው ልዑል ምን ያክል እንደተቀየረ ልዑል ለጓደኞቹ እንደዛ ሲሆን የነበረ ሰው በደቂቃ ምን አግኝቶ እንዴትስ ምን ነክቶት ነው እንድትላላችሁ። አንዳንዴ ልታዝኑለት ትችላላችሁ። ሰዎቹ የሆነ ጫና የሆነ እንትን አድርገውበት ነው ሰው እንዲጠላ ያደረጉት ሰዎች ብላችሁ ለልዑል ታዝኑ ይሆናል። ዘላለም ግን በጣም ተከፍቷል። ከሱ አልጠብቅም። በቃ እንደዚህ አይነት ነገር ዘላለም እንደዚህ በዚህ ልክ አይመለከትም፣ ቤተሰቦቼ ናቸው ምንም ቢሆን እስከ ማለት ድረስ ሌላም ችግር ቢመጣበት አሁን ነገ ጠዋት ልዑል የሆነ ነገር ሆነ ቢባል ቀድመው እነሱ ናቸው ሐኪም ቤትም ሆነ ገዳም ምንም የሚወስዱት ጓደኞቹ ናቸው እንጂ የራሱ ቤተሰብ አይደለም የሚሞትለት። ልዑል ግን አሁን ያመጣው ፋሽን እስካሁን ድረስ ስንት ዓመት ሙሉ አብረው ሲሰሩ ስንት ሲሉ በችግራቸው በደስታቸው አንድ ላይ የሆኑ ሰዎች አሁን የመጡት ሰዎች ደግሞ ሰው እንዲጠላ የእሱ ወዳጅ የሆነ ሰው ሙሉ ጥላቱ እንዲሆን ምን እንዳደረጉት እኮ ነው እኔ ግራ የገባኝ ወገን። አይታችኋል እንግዲህ በአባቱ እያማኙ አባትህ እንደዚህ ነው አባትህ ምን እያሉ ምን ወዴት እየወሰዱት እንደሆነ ልዑልን እናንተ ተመልካች ራሱ ያው በየቀኑ ልዑል ቪዲዮ ስለሚለቅ እያያችሁ ነው፣ መፍረድ ትችላላችሁ። ዘላለም ወይም ሚኪ አጥፍቷል ምናምን ብላችሁ ልትፈርዱበት አትችሉም። ለራሱ ደህንነት ሲል ነው እነዚህ ሰዎች ከጀርባ የሚከታተሉት እንጂ ሌላ ችግር ኑሮባቸው ከልዑል ጋር ጸብ ኑሮባቸው እንግዲህ ኤርሚያስማ ትቶታል እኮ። ኤርሚያስ እኮ እንደ በፊቱ እየተሯሯጠ እሱ ሳያቅ እስኪ ልከታተል ምናምን፣ ኧረ በስመ አብ እንደዛ ብሎ ከተናገረው በኋላ እርግፍ አድርጎ ትቷል። እንደውም እግዚአብሔር ይስጠው የልጅ አዋቂ ነው። እናቱም እነ ልዑል ማነው ከኤርሚያስ ጋር በመጣላቱ ልዑልን አልደገፈችም። ለምን ተናገርከው? እንደዛ ታመህ ሳይሰለች እየተመላለሰ እንደዛ አሳክሞ ገዳም ድረስ ወስዶ እንትን ያለህን ሰው ለምን በዚህ ልክ ብላ እናትየዋ ተናግራለች። ግን ልዑል ግን ምን እንደነካው አላውቅም። ልጁ ቅይር ብሏል። በአንድ ሳምንት ውስጥ ሌላ ልዑል ሆኖብኛል። እኔ ራሱ እንደዚህ ዘላለምን ሲናገረው ሳይ እሱ ነው ወይ ነው ያልኩት። የእውነት እንዴ ልጁ ከጤናው እሱ እኔ ምን እንደነካው አላውቅም። እንደዛ ለጓደኞቹ ልሙትላችሁ ሲል የነበረው ልዑል አሁን ላይ አይመለከታችሁም፣ እገዛችሁ እርዳታችሁ አያስፈልገኝም፣ በራሴ መቋቋም እችላለሁ፣ ምንም ቢሆን ስጋዎቼ ናቸው አሳልፈው አይሰጡኝም። ታዲያ አሁን ይሄ ሰው ከጤናው ነው ከራሱ ጋር ነው እንደዚህ የሚያወራው? ልዑል የሆነ ነገር ሳያደርጉበት ዝም ብሎ ልዑል ማናችሁንም አልፈልግም እስከ ማለት ድረስ የደረሰው እዚህ ጋር በራሱ እንትን መጥቶ ከሱ ቤተሰቦች ጋር በሱ ዙሪያ ያሉ ሰዎች ጋር አንዳንድ ነገሮች መረጃዎች በሚሰበስብበት ሰዓት ላይ በጣም የሚያወራቸው ነገሮች ሁሉ አይታችሁ ከሆነ በጣም እንትን የሚሉ ናቸው። እንደ በፊቱ አይደለም። በጣም ተቀይሯል ልዑል። ኤርሚያስን ካባረረው ቀን ጀምሮ እሱም ጸጸት ተሰምቶት ይሆን አላቅም። አሁን ላይ በልህ ነው እየተጓዘ ያለው እንጂ ቆም ብሎ ቢያስተውል እነዚህ ሰዎች ምን አይነት እንትን ውስጥ እንደሚከቱት ቢያይ ለአንድ ሰከንድ አብሯቸው ራሱ ቤታቸው ሂዶ መብላት ተመልከቱ። ቤታቸው ድረስ እየሄደ
እስካሁን ድረስ ገጠር ያለው አጎትየው ቤት ብቻ ነው ያልሄደው እንጂ እዚህ ያሉት እያንዳንዳቸውን ከጀርባ ብታዩ እናንተ የምታዩ ተመልካቾች እዚህ ፊት ለፊት ተቆራርጣ መታ ጥሩ ጥሩዋን ነገር ነው የሚያሳዩአችሁ። ከካሜራ ጀርባ ግን በጣም ብዙ ጉድ አለ። ልዑል እንደ በፊቱ ስራ እንኳን ባይኖረው ከጓደኞቹ ጋር ማሳለፍ ምናምን ትቷል። ሰዓት ካለችው ከማን ነው? ከቤተሰቦቹ ጋር። እናቱ ጋር ራሱ እንደ በፊቱ አይደለም፣ ችላ ብሏታል እናቱን ራሱ። ዝም ብሎ ከአንገት በላይ እዚህ ሲመጣ ምንም እንትን ምናምን ይላል። ውስጡ ግን ሌላ ነው። የእውነት እኔ በልዑል ተናድጃለሁ። እንደዚህ በዚህ ልክ ያስጨከነው በዚህ ልክ በጓደኞቹ አይናችሁ አልይ ያለበት ምክንያት ምን እንደሆነ ማወቅ እፈልጋለሁ። ኦሬዲ ዘላለም ሚኪ ወደድክም ጠላህም አንታልክም አላልክም መከታተሌን አላቆም። ስትወድቅ ነገ ጧት ማን ነው የሚጎዳው? እኛ ነን። እነዚህ ሰዎች ንብረት ምናምን የሚሉት ነገር ስንት ስለሚላቸው ስለሚያሳስባቸው አሁን ላይ የውሸት ማስረጃ የውሸት እንትን እየነገሩህ ዝም ብለው በውሸት ዓለም እንድትኖር አድርገውሃል። ግን እውነቱ ግን ሲታይህ የዛ ሰዓት ይቅርታ ትጠይቀኛለህ ብሎ እንግዲህ ዘላለምም ተናዶ በጣም ያልሆነ ቃላት ተናገረው። በመጀመሪያ ራሱ ያመጣው ችግር ነው። ልዑል ነው ቪዲዮውንም አሳያችኋለሁ። በመጀመሪያ ራሱ ነው ሲናገር ተው ቢለው ራሱ ደህና እንትን መስሎ አንኳኩቶ ሄዶ ቤት ውስጥ የማይሆን የማይባል ቃላት የተናገረው ራሱ ልዑል ነው። እንግዲህ ይጸጽተዋል ብዬ አስባለሁ። እየቆየ ሲመጣ ምን ተናግሬ ነበር? እንደዚህ አይነት ነገሮች ደግሞ እየቆዩ ሲመጡ ነው እሱ ወደ ራሱ ሲመለስ እንደዚህ ብዬ ነበር እንዴ ይላል። እና ያሳዝነኛል አንዳንዴ በጣም ነው የሚያሳዝናችሁ። የእውነት ልዑል ያለበት ሁኔታ ላይ ችግር ውስጥ እየከተቱት ደግሞ የሚገርማችሁ ነገር የእሱ ቤተሰብ የተባሉት በአባቱ በኩል ጓደኞቹን በመጣላቱ እንዴት ደስተኛ እንደሆኑ ማንም ሰው አይከታተላቸው በእነሱ ቤት ማለት ነው። እነሱ አያውቁም ከጀርባ እንደሚከታተሏቸው። ግን እነሱ አሁን ነፃነት ተሰምቷቸው እንደፈለጉ እየሆኑ ነው ያሉት። ልዑልን ብቻ ይዘው እየተጓዙ ግን ደግሞ ወንጀለኛው ወንጀለኛ ነው። አክስትየዋም እንደዚህ እንዴት እሺ ብሎ አብሮ እንትን እንደሚል ራሱ ተስማምተው ወረቀት ፈርሞ ምናምን ያያችሁት ነገር ነው። ሌላ ሰው አድርጎት ቢሆን እስር ቤት ነበር የምትገባ። ለምን የሰው ሕይወት አደጋ ላይ ጥላ ነበር። ልዑል በእግዚአብሔር እና በእናንተ ጸሎት እንዲሁም በወንድሞቹ ትብብር ነው የዳነው እንጂ ምን አይነት እንትን ውስጥ ጥለው እንደነበር አይታችኋል። እና አሁን ይሄ ውለታ ቢስ ልዑል ያንን ሁሉ እንትን ትቶ አሁን ጓደኞቹን ጥላት ሲያደርግ ተናደድኩ በጣም የእውነት ልዑል በዚህ ልክ እንትን ሲል እኔ አላቅም። ብቻ አሁን ላይ ያለበት ሁኔታ ምን እንደሆነም ባላቅም እየቆየ ነገሩ ስለሚጣራ እናያለን፣ እንደርስበታለን። ጊዜ ይፈጃል እንጂ የፈለገው ነገር ቢሆንም ታያላችሁ። ጊዜ ወርቅ ነው፣ እንጠቀምበት። ከእያንዳንዱ ስንት ችግር ስንት እንትን ያለበት ሰው በዚህ ልክ ደግሞ ጥላቻ፣ በዚህ ልክ የሆነ ያልሆነ ቃላት እየተናገሩ ሰዎችን ያልሆነ እንትን ውስጥ የሚከቱ አረ እኔ እስካሁን ድረስ ስንት ጉድ አይቻለሁ። አሁን የመጡት ደግሞ ከሰው ጋር እንዳይገናኝ ምን እንዳስነኩት ምን እንደቀቡት ምን አውቃለሁ እኔ። ወይኔ እኔ ማሳዘኑኝ እኮ ዘላለም እና ሚኪ አሳዘኑ። ለሱ ብለው ስንት ነገር ትተው እንትን ሲሉ አመሰግናለሁ ማለት ሲገባ ጭራሽ እምቧ ዘራፍ። ለምን እኔ ሳላቅ እንትን ትሉኛላችሁ?
ትከታተሉኛላችሁ ብሎ አረ ይሄ ነገረኛ ነው በእናታችሁ። የእውነት አዘንኩበት። እኔማ የቴድሮስ ማን ነው ስሙ የሚኪ ኤርሚያስ እንትን ሲያናድደኝ፣ ዛሬ ደግሞ ዘላለምን እንደዚህ ሲናገረው ሳይ አናደደኝ። ሰው ለራስ ብላችሁ ጨው ለራስ ስትል ጣፍጥ፣ ያለዛ ምን ትሆናለህ? ድንጋይ ትሆናለህ። ለሱ ሲሉ እየተሯሯጡለት ነው። ለሱ ሲሉ ብዙ ነገር እያደረጉለት ነው። ነገ ጠዋት ወድቆ ወይኔ እንትኔ ምኔ ከሚል ይቆጨዋል። ተናግረናል እንግዲህ ካሁን በኋላ እኔ ምንም ነገር አልላችሁ። ካሁን በኋላ የልዑል አክስት እንዲያረገችው አጎቱ እንዲያረገው ቤተሰቦች ወንድሞቹ እንዲያረጉት ምናምን ቢባል ለልዑል አዝናለሁ አላዝንም? እኔ እንጃ። ሰው እንትን ይላል ይገለበጣል። ሀሳቤን ካልቀየርኩኝ ካሁን በኋላ አላዝንለት። በጣም አናዶኛል ከሱ ቃል እንደዚህ አይነት ነገር በመውጣቱ። ምስጋናው ቀርቶ ጭራሽ ስድብ፣ ጭራሽ ለምን? አረ ወይኔ! አረ ልጁ ከራሱ ጋር አይደለም። እንታገሰው ወገን። እውነት ልዑል ማን ነው? ዘላለም እንዴት አይነት መልካም ሰው መሰላችሁ? ሁሉ ነገር ሲናገረው ምን ሲለው ዝም አለ። ዝምታ ወርቅ ነው ብሎ ዝም አለ። ሌላ ሰው ቢሆን ምን አይነት እንትን እንደሚያመጣ አስባችሁታል? ከባድ ነው። በጣም ያሳዝናል። ለማንኛውም የምወዳችሁ ምንድን ነው የተፈጠረው የሚለውን እኔ በትንሹ አሳያችኋለሁ። ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም ፍቅር ያምጣልን እያልኩኝ ባላችሁበት ሰላማችሁ ይብዛልኝ። ስትጀምሩ በላይክ ጀምሩ። በተረፈ እንወዳችኋለን። ባይ። እስኪ እናንተስ ማን ነው ጥፋተኛ የሚለውን ከስር ኮሜንት ስር ጻፉልኝ። ልዑል ነው ወይስ ዘላለም እና ማን ነው ሚኪ ነው የሚለውን እስኪ እናንተ አስተያየት ጻፉ።